እንደምንድነው ቢሉ እነሆ አህያ የተናቀች ናት፣ የተዋረደች ናት። በተናቁት በተዋረዱት በመሃይምናን ላይ አድሬባቸው እኖራለሁ ሲል የተናቁትን አህያይቱንና የአህያይቱን ግልገል ውርንጫይቱን ፈታችሁ አምጡልኝ አለ። ሌላው ደግሞ ምስጢር ምንድነው ቢሉ አዳምና እኛ ልጆቹ ከማይሰረ ኃጢአት የምንፈታበት ጊዜ እንደደረሰ እንደቀረበ የሚያጠይቅ ነው። አህያይቱ የአዳምና የሔዋን ምሳሌ፣ ውርንጫይቱ የኛ የልጆቻቸው ምሳሌ። ሁላችንም ታስረን ነበረ። ያሰረን ሌባው ሰይጣን ዲያብሎስ ነው። የታሰርነው በኃጢአት ገመድ ነው። የታሰርንበት ገመድ የኃጢአት ገመድ ነው። በመርገመ ሥጋ በመርገመ ነፍስ፣ በሞተ ሥጋ በሞተ ነፍስ፣ በርደተ መቃብር በርደተ ሲኦል ታስረን እንኖር ነበረ። የታሰርንበትም ስፍራ ሲኦል ነው። መንደር የተባለ ሲኦል ነው። እንዲህ ይላል መጽሐፈ ምሳሌ ምዕራፍ 5 ቁጥር 22 ላይ ኃጥእን ኃጢአቱ ታጠምደዋለች፣ በኃጢአቱም ገመድ ይታሰራል ይላል። ስለዚህ በኃጢአት ገመድ ታስረን ነበረ። ማንም ሊፈታን አልተቻለውም ነበረ። ስለዚህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከታሰርንበት የኃጢአት ማሰሪያ ገመድ ሊፈታን ፈታችሁ አምጡልኝ አለ። ሌባው ነበረና ያሰረን ዲያብሎስ እነሆ ማንም አንዳች ቢጠይቃችሁ ጌታቸው ይፈልጋቸዋል፣ ለጌታ ያስፈልጉታል በሉ ነው ያለው። አዎ አህያይቱና ውርንጫይቱንም ቢሆን ፈጥሯቸዋል። አዳምና እኛ ልጆቹንም በጥንተ ተፈጥሮ ፈጥሮናል። በሐዲስም ተፈጥሮ ያን ጊዜ ይፈጥረን ዘንድ ነበረውና ፈታችሁ አምጡልኝ አለ። በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ጀምሮ ሌባው ይላል ሰይጣን ዲያብሎስን ነው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ነው ያለው። እኔ ግን ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ አለ። ሁልጊዜ የዲያብሎስና የሰራዊቱ ዓላማ መስረቅ ነው፣ መግደል፣ ማረድ፣ ማጥፋት ነው። አዳምና ሔዋንን ከገነት ቤታቸው ሰርቋቸው ነበር። እነሱም ብቻ አይደለም እኛም ተሰርቀን ነበር በሌባው። ከጌታቸው ከጌታችን ከአምላካችን ከእግዚአብሔር ለይቶን ነበረ። ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ አጥተን እንኖር ነበረና ወደ ቀደመው መኖሪያችን ወደ ገነት ወደ አባታችን ወደ አምላካችን ወደ ጌታችን ወደ እግዚአብሔር እንቀርብ ዘንድ ይገባ ነበርና ፈታችሁ አምጡልኝ አለ። ፈጣሪያችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን የሚያጠይቅ ነው። ሌላው ምስጢር እንዲህ ነው። አህያይቱ የቤተ እስራኤል ምሳሌ፣ ውርንጫይቱ የቤተ አሕዛብ ምሳሌ። አህያይቱ የሰረገላ ቀንበር መሸከም ለምዳለች። እንዲሁ ቤተ እስራኤል ሕግ መጠበቅ ለምደው ነበረ፣ ሕገ ኦሪት ተሰጥታቸው ስለነበረ። ውርንጫይቱ ገና እንደተፈጠረች እንደተወለደች ነው። የሰረገላ ቀንበር መሸከም አልለመደችም። እንዲሁ ቤተ አሕዛብም ሕግ መጠበቅ አልለመዱም ነበር። አዲስ ናቸው ለሕግ። ስድ ይኖሩ ነበረ ያለ ሥርዓት ያለ ሕግ። ምን አለ አምላካችን ኢየሱስ ክርስቶስ? አህያይቱን ቤተ እስራኤልን ከውርንጫይቱ ጋራ ከቤተ አሕዛብ ጋራ ፈታችሁ አምጡልኝ። እሱ የሚፈልገው ሁሉ እንዲፈታለት ነው። በማዳኑ ሥራ ሰው አልመረጠምና ደቀ መዛሙርቱንም ሲልካቸው እንዲህ ነው ያላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ ነው ያለው።
በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ይህንን ያመለክታል። ወገኖቼ ፈተው እንዲያመጡ የታዘዙት ደቀ መዛሙርቱ ናቸው። ደቀ መዛሙርቱ ጌታችን እንዳዘዛቸው አህያይቱን ከውርንጫይቱ ጋር ፈተው አመጡ ይላል። ከዚያም በኋላ ልብሳቸውን በአህያይቱና በውርንጫይቱ ላይ ጎዘጎዙ። እነሆ ክርስቶስ በአህያይቱና በውርንጫይቱ ላይ ተቀመጠ። ልብስ በአህያይቱ ላይ ማድረጋቸው እንዲህ ነው። ኮርቻ ይቆረቆራል፣ ልብስ ግን ይለሰልሳል። አንተ የማትቆረቆረውን ሕገ ወንጌልን ሰራህልን ሲሉ ነው። ኦሪት ትቆረቆር ነበር። ኃጢአትን ቆጥራ ሞትን ታመጣለች። ነፃ ያላወጣች ሕግ ናት። የተገፈፍነውን ጸጋ ያላለበሰች፣ የተነጠቅነውን ልጅነት መልሳ ያልሰጠች፣ ከሲኦል ከባርነት ቤት ነፃ ያላወጣችን፣ ወደ እግዚአብሔር መንግሥት ልታስገባን የማትችል ሕግ ነበረች። ትቆረቁራለች ኦሪት። አሁን የምትለሰልሰዋን ደገኛዋን ሕገ ወንጌል ጸጋ እግዚአብሔር የለበስንባት፣ ልጅነት ያገኘንባት፣ እንደ እግዚአብሔር ቸርነት መንግሥተ ሰማያትን የምንወርስባትን ሕግ ሰጠህን ሰራህልን ሲሉ ልብስ ጎዘጎዙ በአህያይቱና በውርንጫይቱ ላይ። ሌላው ልብስ መጎዝጎዛቸው እንደዚህ ነው። ልብስ በአካል ያለውን ነውር ይሸፍናል፣ ጠባሳ ይሸፍናል። አንተም ከባቴ አበሳ ነህ። አበሳችንን፣ በደላችንን፣ ኃጢአታችንን የምትሸፍንልን አንተ ነህ ሲሉ ነው። ወገኖቼ በምሕረቱ መጋረጃ ስለጋረደን እኮ ነው። በክንፈ ረድኤቱ ስለከለለን እኮ ነው። ኃጢአታችንን ግንባራችን ላይ ጽፎ ስላላስነበበብን እኮ ነው። አሳልፎ ስላልሰጠን እኮ ነው። ማን በሕይወት በዚህ ምድር ላይ ይኖር ነበር? ማን እፊቱ ይቆም ነበር? ቅዱስ ዳዊት ሲዘምር እንዲህ አለ፣ አቤቱ አለ ኃጢአትንስ ብትጠባበቅ ኖሮ አቤቱ ማን ይቆማል? ይቅርታ ካንተ ዘንድ ነውና አለ በዳዊት መዝሙር 129 ቁጥር 3 ላይ። እውነት ነው። እዚህ የገባ ነው በምሕረቱ ብዛት ነው። እፊቱ ቆመን እኔም እዚህ ቆሜ የምናገረው እናንተም ቁጭ ብላችሁ የምትሰሙት የምንዘምረው በእውነት እግዚአብሔር ኃጢአታችንን በምሕረቱ ስለሸፈነ ስለከለለ ነው። ልብሳቸውን አውልቀው የጎዘጎዙት ለዚህ ነው።